በኋላ ስነ ስርዓትን ትይዛለህ አንተ እንደ ጀብድ ነው እንደምታወራው። ልቀቀኝ። እሺ ከዚህ በኋላ አንድ ነገር አያገባሽም። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ከኔ ጋር ሁሉ ሰላም ነው። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቻናሌን ተቀላቀሉ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ አብርሽ ትናንትና እንደምታዩት አይታችሁት እንደነበረው ነፂን አግኝቷት ነበረ። እሱ ነገር ደግሞ ሩታን በጣም አናዷታል እና ልክ ነፂን አግኝቶ ሲመለስ ትልቅ ጸብ ተፈጥሮ ነበረ። እዚህ ጋር እንደምታዩት በጥፊ ሁላ ተመቷል ማለት ነው እና ሩታ እውነት ለመናገር ትግስቷ ያለቀ ይመስላል። ምንድነው ስትል የነበረው የሆነ ነገር ተነጋግረን አብረን እንወስናለን ብለን አውርተን ጨርሰን እሱ ግን ሄዶ ብቻውን ማድረግ የፈለገበትን ነገር በሙሉ አድርጎ ይመጣል። እኔን እንደ ፍቅረኛ ወይንም ደግሞ እንደ ባለትዳር ምንም ነገር አያማክረኝም። ማድረግ የሚፈልገውን ነገር በሙሉ እሱ በራሱ ነው የሚያደርገው እና አንዳንዴ እንኳን ቁጭ ብለን ተወያይተን ይሄን ማድረግ አለብን ብዬ ቁጭ ብለን የተወያየነው ነገር እሺ አብረን እናደርጋለን ብሎኝ ጨርሶ ግን እሱ ሄዶ ነገሮችን ሁሉ አበለሻሽቶ ነው የሚመጣውና ትናንትና ከነፂ ጋር የተገናኘውን ማለት ነው አብረን እናገኛታለን ብሎኝ ጨርሶ ነበረ። ነገር ግን ለኔ ሳይነግረኝ ከኔ እውቅና ውጪ ሄዶ ነው ያገኛትና ለዚህ ደግሞ የራሱ ሚስጥር አለው። እኔና እሷ እንዳንገናኝበት ወይንም ደግሞ እኔን ይዞ የሚሄድ ይችል ነበረ። እሷን ሲያገኛት እኔን ይዞ የሚሄድ ሲችል እሱ ግን ብቻውን ሄዶ ነው ያገኛት። ይሄ ማለት ደግሞ ሁለቱ ያልጨረሱት ነገር አለ ወይንም ደግሞ እኔ እንዳቀው ያልፈለገው ነገር አለ ብላ በጣም ነው የተናደደችው ማለት ነውና በሰዓቱ ደውለው ሲጠሩት መጀመሪያ እዚህ ጋር ያለው ጓደኛቸው ባለፈው እኔ ጣልቃ ገብቼ ለማስታረቅ ሞክሬ ነበረ። ሩታ ታይ ያልኩኝ ብዙ ጊዜ አንቺን ነበር ያልኩሽ። አሁን ግን አብርሽ ላይ ጥፋት ስላገኘሁኝ እኔ በእናንተ መሀል አልገባም፣ የፈለግሽውን ተናገሪው ብሎ ፈቅዶላት ነበረ ማለት ነውና ልክ ሲመጣ በነገር ነው የተቀበለችው። እኔ በሩታ ላይ አልፈርድም። በነገራችን ላይ ማድረግ ያለባትን ነገር ነው ያደረገችውና የመጀመሪያ ጥያቄዋ የት ነበርክ? ለምን ብቻህን ሄድክ? ለምን አላማከርከኝም? እኔ ሚስትህ ከሆንኩኝ የምታደርጋቸውን ነገሮች በሙሉ ማማከር አለብህ ብላ እሱ እያስረዳውሽ ነው ምናምን ብሎ ልክ እንደለመደው ሊያስረዳ ሲፈልግ ጥፊ ነው የቀመሰው ማለት ነው። እንዳያችሁት ከሆነ በጥፊ መታዋለች። አሁንም እጇን ይዞ ሊያስረዳ ሲሞክር እጅህ ይቀፈኛል፣ እዛ ለመድክበት፣ እኔ አሁንስ እየቀፈፍከኝ ነው ምናምን ነገር ስትለውም ነበረ። ይሄ ምንድነው ያው ስለተቀየመችው እዛም ይላል ብላ ስላሰበችው በጣም ነው የተቀየመችው። አስባችሁታል? አፋውታ እንደዚህ ያለችው ማለት በጣም ተቀይመዋለች ማለት ነውና ደግሞም ያናድዳል። እስኪ ያስቡት፣ እዚህ ጋር ነብሰ ጡር ናት። በዛ ላይ ደግሞ ሰሞኑን ያለውን ነገር እሷም ታውቃለች። በዛ ላይ ደግሞ ተነጋግረው ጨርሰውታል ማለት አብረን ሄደን እናገኛታለን ብለው ተነጋግረው ጨርሰው እሱ ግን ዝም ብሎ ሽልክ ብሎ ሄዶ ነው ያገኛት እና አልነገራትም እንደሚያገኛት እሷ ጋር እንደሆነውላ አልነገራትም እና ለዛ በጣም ነው የተናደደችው ማለት ነውና አትንካኝ ምናምን ነገር ስትለው እሱም ትንሽ ጠበቀና አላስቻለውም። እሺ እንደዛ ነው የምትዩ? እንደዛ ካልሆነ እኔ እውነት አለኝ ማታምኝና ማሰብኝ ከሆነ ሻይ አገባሽም። ከዚህ በኋላ የፈለኩትን ሰው ማግኘት እችላለሁ፣ እንደፈለኩ መሆን እችላለሁ፣ አይመለከትሽም፣ አያገባሽም ብሏታል እንግዲህ ማለት ነውና በዚህ በጣም የሚያሳዝነው ምክንያቱም እንዴ ጥፋት ስታጠፉ አዎ በድያለሁ ብላችሁን ከማመን ይልቅ እሷ እንደዛ ስለተናገረች በቃ እንደውም አያገባሽም ማለት ልክ አይደለም። የምሬን ልክ አይደለም። እና ላትቆጣ ነው እንዴ? እና ሲሄድ ብቻ እሺ ሂድ ብሎ መልቀቅ፣ ከዛ እንደፈለገው ዞሮ ሲመጣ እሺ አሜን ብሎ መቀበል ነው እንደ ትዳር ነው? እኔ ሩታ ላይ ምንም አይነት ስህተት አላየውም። እንደ ሚስት የሚሄድበት ቦታ ያሳስባታል፣ መነገር አለበት። ሲቀጥል ደግሞ የሄደው እወድሃለሁ፣ አፈቅራለሁ፣ ፍቅረኛዬ ነው ብላ የምትቀውጠው ልጅ ጋር ነው የሄደው ማለት ነው። በዛ ላይ ልጅቷ አይታቸዋል። ከሩታ ጋር ሆነ አንተ ደስተኛ አይደለህም ምናምን ስትለው ነበረና ይሄ ነገር ያናድዳታል። ገብቷቸዋል? ይሄ ነገር ያናድዳታል። ስለዚህ የሱ ጥፋት ከሄደ ነፂን ሊያገኛት ሲሄድ ሩታን ይዞ ነበር መሄድ ያለበት እና እሷም የመረራት ነገር ምንድነው ብዙ ነገር እያበለሻሸ ነው የምትለው ማለት ነውና አብረን እንኳን ወስነን እንዲህ ማድረግ አለብን ብለን የወሰነውን ነገር እኔን ምንም ነገር ላይ አያስገባኝም፣ ምንም አያማክረኝም፣ የተመካከርንበትን እንኳን
እሺ ብሎኝ ተግባር ላይ ዜሮ ነው ብላለች። እንግዲህ እንደዚህ አይነት ወንዶች በጣም በየቤቱ አሉ ብዬ አስባለሁ። ማለት ለዛ እኮ ነው ሴቶች ጨቅጫቆች ናቸው፣ በቃ ዝም ብለው ይጨቀጭቃሉ የምንባለው እኮ ለዛ ነው። አንዴ እንናገራለን፣ ሁለቴ እንናገራለን፣ ሶስቴም ስንናገር ተግባር የለም። እኛ ደግሞ ያ ነገር እንዲተገበር ስለምንፈልግ ደጋግመን ስንናገር ያኔ ጨቅጫቃ ናቸው ሴቶች፣ በቃ ዝም ብለው ወሬ ይወዳሉ ምናምን ነገር እንባላለን። አሁን ይሄ ልጅ ሩታን ይዞ መሄድ ነበረበት፣ ወይንም ደግሞ ነፂ ጋር ዛሬ ቀጠሮ አለኝ ስለዚህ ወደ እሷ እየሄድኩ ነው ብሎ ቢል እርግጠኛ ነኝ እሷም ወይ አብሬ እሄዳለሁ ትላለች ወይ እንዳትሄድ እንዳታገኛ ልትል ትችላለች። ሲቀጥል በባለፈው ቪዲዮ ሲሰሩ እኔ ቡታጅራ እሄዳለሁ ሲል እሷ ደግሞ አንተ ከሄድክ እኔም ተከትዬህ እሄዳለሁ ብላ ሻንጣዋን ስታዘጋጅ አንቺ ከምትሄጂማ እኔ እቀራለሁ ብሎ ነው የቀረው። ገብታችኋል? ከዛ ምን አለ እኛ በቃ እኛ ሁለታችን ቡታጅራ ደስ ከምንሄድ ራሷ ነፂን ወደ አዲስ አበባ እንድትመጣ እናደርጋታለን ብሎ ከጨረሰ በኋላ ነፂ አዲስ አበባ ስትመጣ ግን ብቻውን ሄዶ አገኛት ማለት ነው። ስለዚህ ምን አስቦ ነው ብቻውን ሄዶ ያገኛት? ይሄ ትክክል ነው ብላችሁ ታስባላችሁ? የምር በጣም የተሳሳተ ነው። ለምን እንደሆነ አላውቅም። ማለት ከስንቱ ይጣላል ነው እሱ ተሰሚነት እኔ ብቻ ልናገር ነው እንደዚህ ብሎ ነገር የለም። ትዳር ላይ እንደዛ ብሎ ነገር የለም። ሲጀመር የሩታ መናደድ የሚጠበቅ ነገር ነው እንዴ። ከዚህም በላይ ብዙ ነገር ያስደርጋል። እውነቷን ነው። አብረን እናገኛታለን ብለው ተነጋግረው ጨርሰው ሄዶ ብቻውን አገኛት። ኦኬ አሁን ደግሞ ሲመጣ እሷ ስለተናደደች በቃ አትንካኝ ምናምን አንተ ምናምን ነገር ስላለች ብቻ ኦኬ እንደዛ ምትይ ከሆነ ከዚህ በኋላ ስለኔ አይመለከትሽም አያገባሽም ማለት ነው። እና አንዳንዴ በነገራችን ላይ ተናደን ደግሞ ስንናደድ የምንናገረው ነገር ስለማናቅ አሁን እነዚህ ልጆች ዞሮ ዞሮ መታረቃቸው አይቀርም። ሲታረቁ ግን ያኩ ባለፈው እኮ እንደዛ ብሎኝ ነበር ተብሎ ቂም ይያዛል ማለት ነው። ጥሩ አይደለም። ለሚያልፍ ቀን የማያልፍ ቃል አትናገሩ ይባላልና ለዛ ነውና እሷ አስተናዳ ነው ደግሞ ያናድዳል። ከዚህ በላይም ያስብላል። ማድረግ የነበረበት ዝም ነው በቃ። የፈለገ ብትወርድበት ጥፋቱ እስከሆነ ድረስ ዝም ነበር ማለት ያለበት እንጂ እንደውም ከዚህ በኋላ አይመለከትሽም ስለኔ የፈለኩትን ሰው ማግኘት ትፈልጋለሁ ስለኔ ምንም አያገባሽም እንደዛ ከሆነ ምናምን ብሎ ሲላት ነበረ ማለት ነው። እና ሩታ ያዝናለሁ እውነት በዚህ ወቅት እንደዚህ አይነት ጭራሽ ድሮም ፈተና ይበዛባቸዋል። ግን አሁን ደግሞ ፈተናችሁ መልኩን ቀይሮ መጥቶ እንግዲህ ገና ካሁን በነገራችን ላይ ሩታ ሰውነት ራሱ እየቀነሰ ነው። እውነት እያናደዳችኋት ነው። አብርሽ የምሬ ነው በጣም ሰውነቷ ቀንሷል። ለምን እንደሆነ አላውቅም። እንደዚህ ተንገበገበች ባትቀንስ ነው የሚገርመኝ። እና ለማንኛውም ግን እንደው ታው የሚልህ ሰው የሚል ለመሰለኝ አላውቅም እንዴት እንደሆነ ንግግርህ ዛሬም ተደግሟል። ጭራሽ ራሷ አጥፍቶ አንዴም ሁለት የሱ ጥፋት ቢዘረዘር አያልቅም። ሲጀምር ነፍ ነው ቢሆንም ግን አሁንም አፉን ዝግት አድርጎ እሷ የፈለገ ብትጨፍርበት ራሱ ዝም ነበር ማለት ያለበት እንዴ። ምክንያቱም ጥፋተኛ ከሆንኩኝ ምንም ይገባኛል። ለምን ተቆጣችሁኝ አለለም። ጥፋቴ ነው ጸጥ ነው ምለው ማለት ነው እንጂ በቃ እኔ ላጥፋ ብቻ እኔ ልክ ነኝ አሜን ብለሽ ተቀበይ ነው እንዴ። ይሄ እንደዛ አይነት ትዳር ድሮ ቀረ። ለምን ትልሃለች? እውነት የሩታ ኃይለኝነት ራሱ ተመችቶኛል የምር። ዛሬ በተለይ ሌላ ሰው ነው የሆነችው በጣም ስትናደድ የምር። እሷም ብላለች ለዚህ ጥፋተኛው እኔ ነኝ። ከዚህ በፊት እያወቅኩኝ ብዙ ነገር እያወቅኩኝ ይሁን ብዬ ችያለሁኝ ትቸዋለሁ ይመስለኛል። ብዙ ነገር እንደምትወዱ ድብና አድርጎ ያውቃል። በዛ ላይ ደግሞ ብዙ ነገር ይሽቶ ያለች አሳልፋለች እና ይመስለኛል በቃ ምንም ባደርግ ትንሽ ቆይታ ትታረቀኛለች ስለምትወደኝ ምንም አትለኝም አይነት ነው መሰለኝ። በጣም ልክ ያልሆነ ነገር የሚያሳያትም ለዛ ይመስለኛል። ገብታችኋል አይደለ? የሆነ ሰው ፊት ማለት ነው። በነገራችን ላይ ማንኛውም ሰው እንደ ፍራሽ ትነጠፉለት ሰው ማለት ነው ልርገጣችሁ ነው የሚለው በነገራችን ላይ አንዳንድ ሰው ማለት ነው። እና ያኛውንም ሳይዳችሁን ማሳየት አለባችሁ። ሁሌ የዋህ መሆን የለባችሁም። ማለት ማሳለፍ ጥሩ ነው ማለት ያንዳንዱን ችግር እየመረጡ እንዲያደርጋል እንዲወጣል እንዲገብታል ለያንዳንዱን ስህተት ማንሳት ጥሩ አይደለም። አንዳንዴ አይታችሁ እንደላዩ ታሳልፋላችሁ። አንዴም ሁለቴም ሶስቴም ታሳልፋላችሁ። ግን ያ ሰው በቃ ይሄ ሰው ምንም ባደርጋ ሷይት ሜጄ የላት ምንም ባደርጋ ስለምትወደኝ አትወኝም ብለው ደግሞ ጭራሽ
የዋህነታችን እንደ ጅልነት የሚቆጥሩን ሰዎች ካሉ ሌላኛው ሳይዳችንን ማሳየት አለብን። ጀግንነታችንን ማድረግ እንደምንችል ኃይለኝነታችንን ማሳየት አለብን። ገብታችኋል? ብዙ ጊዜ ዝም የሚሉ ሰዎች ወይንም ደግሞ በቃ ለፍቅር ወይንም ደግሞ ለመኖር ብለው በጣም የሚታገሱ ሰዎች ብዙ ጊዜ ሰው አይከብራቸውም። ለምን? አመላቸው እንደዛ ብቻ ይመስላቸዋል። የዋህነት ብቻ ይመስላቸዋል። ግን አይደለም። ማንም ሰው ልክ ይኖረዋል። ከልክ ሲያልፍ ደግሞ ሁሉ ነገር ያስጠላል ማለት ነውና ለዛ ነው ሩታ በዚህ ልክ በድፍረት ስትናገር የነበረው። እኔ በሩታ አድንቄያታለሁ። በነገራችን ላይ ምንም ስህተት የለባትም። መወቀስም ካለበት አብርሽ ራሱ መወቀስ አለበት ማለት ነው። ለምን ብቻውን ለመሄዱ አገኛት? እሺ የራሱ ምክንያት እንደለመደ ሊያሳምናት ነበር። እሷ ግን መስሚያ የላትም። ጭራሽ ሊያወራትም አትፈልግም፣ ሊነካትም አልፈቀደችለትም። ይሄ ነገር ስላናደደው ነው እንደውም ከዚህ በኋላ እንዳታገኘኝ ብሎ በዚህ ልክ የተቆጣው ማለት ነው። እና እንዴት ነው ማለት የሩታ ጥፋት ምን ላይ ነው? መጠየቅ አችልም? የት ገባህ የት ወጣ ማለት ትችላለች። ሌላ ቦታ እንኳን ቢሄድ ኖርማል ነው። ጭራሽ ከቡታጅራ አትሄድም ብላ ያስቀረችው ልጅ አዲስ አበባ ድረስ ቀጥሮ ብቻውን ሄዶ ሲያገኛት፣ በዛ ላይ ደግሞ ልጅቷ ያለችው ነገር ራሱ ያናድዳል። አንተ ከሩታ ጋር ስትኖር ደስተኛ አይደለህም። ስለዚህ መቼም ይሁን መቼ ዞሮ ዞሮ ትመጣለህ ምናምን የሚለውን ነገር ያናድዳታል። ስለዚህ አይደለም ጥፊ የተናደደ ሰው ብዙ ነገር ያደርጋል። እንደውም በጥፊ ምርሃለች ማለት ነው። የምር በጥፊ ምርሃለች። እንዳንተ ጥፋት ሌላም ይገባዋል። እና ሩታ ምንም አይነት ጥፋት የለባትም። ማንም ሰው ክብሩን ማስጠበቅ አለበት። ያደረገው ነገር የሚያስጨበጭብ አይደለም፣ የሚያናድድ የሚያበሳጭ፣ ማንም ሰው ሊያደርገው የማይገባ ነገር እስካደረገ ድረስ መቆጣት ደግሞ መብቷ ነው። ለዛ ነው ልጁ እንኳን ተረድቶ የአቤል ጓደኛቸው ምንም ነገር አላለም፣ ጸጥ ነው ያለው። ምክንያቱም አብርሃም እንዳጠፋ ገብቶታል። ባለፈው ግን ምን ሲል ነበር? እንደውም ኤፍሬም የአብርሽ ወንድም ኤፍሬም ጣልቃ ገብቶ ሲያወራ ምን አለ? አንተ ወንድም አይደለህ እንዴ? ወንድም ከሆንክ በባልና ሚስት አትግባ ብሎ ጭራሽ ኤፍሬም እንዳይገባ ሲከለክል ነበርና ዛሬ ደግሞ የአብርሽ ጥፋት ሁሉም ሰው ስላወቀ እሱም ጭምር ስላወቀ ዝም ነው ያለው። ምንም አንተም ታይ አንቺም ታይ አንተም ተው አላለም ማለት ነው። ቆሞ እስከ መጨረሻ ሲያዳምጥ ነበረ። ምክንያቱም ጥፋተኛ ስለሆነ እንጂ ጥፋቱ ቢያንስ ወይ ሩታ ላይ ቢሆን በቃ ታይ ወላፊው በቃ ይሄ ነገር እኮ ያጋጥማል ምናምን ማለት ይችል ነበር። ግን ሩታ ላይ ምንም አይነት ጥፋት ስላላገኘ ዝም ብሎ ቆሞ ሲያቸው ነበር ማለት ነው። እንዳያችሁት ነውና ለማንኛውም አብርሽ ሩታን ተንከባክበህ ብትይዝ ይሻላል። ምክንያቱም ከሩታ ጋርም ከተጣላህ ይከብዳል። ደግሞ ሌላ ሶስተኛ ሰው አራተኛ ሰው ከምትፈልግ ብዙ ነገሯን ቤተሰቧን ሁሉ ነገሯን ትታ መስዋዕትነት የከፈለችልህ። በነገራችን ላይ ሁሉም ሳይከፍሉልህ አይቀሩም አላቅም። ግን ትዳር ቃቃ ጨዋታ አይደለም። ስለዚህ ሩታ እንደዚህ መናደዷን ካወቅ ማድረግ የነበረብህ ዝም ብለህ ወይ ክላስን ቆልፈህ ብቻህን ቁጭ ነበረ። ምክንያቱም አንዳንዴ ሁለት ሰዎች እኩል ሲናደዱ ጥሩ አይመጣም። አንደኛው እሳት ሲሆን አንደኛው ውሃ መሆን ግዴታ ነው። ስለዚህ እሷ እንድትናደድ ፈቅደህ አንተ ዝም ማለት ነበረብህ እንጂ ካንተም ብሶ እንደውም በቃሽ እንደዚህ ካልሽኝ አይመለከትሽም፣ ከዚህ በኋላ ስለኔ አያገባሽም፣ የፈለኩትን ማድረግ እችላለሁ ብለህ ጭራሽ ማናደድ አልነበረብህም። ስለዚህ ለዛ ነው። በዛ ላይ ደግሞ ቆይ ላስረዳሽ ምናምን እያልካት ነበረ። እያንዳንዱ ቪዲዮ ላይ ላስረዳሽ እያልክ የምታስረዳት ነገር አለ። ይሰለቻል እኮ እሷ የምታየው በአይኗ የምታየው በጆሮ የምትሰማው ነገር አለ። በዛ ላይ በውስጥ መስመር የሚላክላት በቪዲዮ በፎቶ የተደገፈ ነገር ትክክለኛ ቮይስ አለ። ስለዚህ የምታየውን ነገር ታምናለች ወይስ ያንተን ተረት ትሰማለች? ስለዚህ ውስጧ አንተን የማያምን ከሆነ በቃ አላምንህም ማለት መብቷ ነው። አንዳንዴ እኮ በነገራችን ላይ ውስጣችሁ ይነግራቸዋል። የሆነ ነገር ይደብራቸዋል። ውሸት እንደሆነ ልባቸው ራሱ ይነግራቸዋል። ስለዚህ አንተን አለማመን መብቷ ነው። እንድታምንህ ከፈለገች ታመንላት።
አሳያት። ሁሌ የሆነ ስህተት ሰርተህ ይሄ እኮ ስህተት አይደለም እንዲህ ለማድረግ ፈልጌ ነው ብለህ ምክንያት ከምትነግራት ሆነህ አሳያት። ሆነህ በተግባር አሳያት። ከሌላ ማለት ለእሷ ማለት ሰው አንተ እሷ ከሌላ ሰው ጋር ስታይ ደስተኛ ካልሆነች ሰውን ባለማግኘት ተባበራት። ለምሳሌ ባለፈው ከቡታጅራ ድረስ ያስቀረችህ ነፂን እንዲያታገኛት ነው። እሺ ብለህ ቀርተህ ዛሬ ሄደህ ብቻ ነፂን አገኛት ማለት ነው። ስለዚህ እሷን ብታከብራት ኖሮ እሷን እንደሚስት ብታያት ኖሮ ታናግራት ነበረ። ከቻልሽ አብረን እንሄድ ካልሆነ ፍቀጅልኝ ወደ ነፂ ልሄድ ነው እያልክ ብትነግራት ኖሮ ስትመለስ ይሄ ሁሉ ግርግር ባልጠበቀህ ነበር። ገብቷል አይደለ? ስለዚህ ይሄ ራሱ ያናድዳል። እሷን እንደ ሰው ቆጥረህ ባለማስፈቀድህ እሷን ያናድዳታል። ደግሞ ሌላ ጋር ራሱ ትሄድ ማስፈቀድ ያለብህ ጭራሽ አንተ ሄድከው ነፂ ጋር ሄድከው ማለት ነው። ስለዚህ መናደድ አይደለም ሌላም ብትልብህ በሩታ ላይ የሚፈርድ ሰው የለም። ጥፋተኛው 100% አንተው ራስህ ነህ። ስለዚህ በጥፋት ላይ ጥፋት አትቀጣጥል እልሃለሁ። በቃ አትቀጣጥል። አንተ ልጅ ግን ይሻልሃል። የምር መቼ ነው ቆይ የሆነ ተጸጽተህ ምናምን ነገር መጥሰው የምትሆነው? ምን ትላላችሁ ጋይስ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እውነት እኔ ዛሬ ይሻሻላል ስል ጭራሽ የባሰ ነገር ነው እያመጣ ያለውና ምን አስበው እንደሆነ አላውቅም። ልጅቷ ግን አንገብግበው ሊደፏት ነው። እውነቴን ነው። የምር አሳዘነችኝ ሩታ። እውነት ሰውነት ራሱ ቀንሳለች። ከዱባይ ከተመለሰች ወዲህ ማየት ትችላላችሁ። እንደ ድሮ አይደለችም። እውነት ባትቀንስ ነው የሚገርመኝ። እንደዚህ አንዱ ስትፈታው አንዱ ችግር እኮ ተደራረበበት ማለት ነው። በተለይ ደግሞ የሌላው ትችላው ነበር። ይሄ ግን በቃ ደካማ ጎኗ ነው። በፍጹም ያልጠበቀችው ያላሰበችው ምናምን ስለሆነ አናዷታና ንዴቷ ራሱ እንደሌለው አይደለም። በደንብ ነው እያናደዳት ያለው። በዛ ላይ ደግሞ ታውቃለች ያለችበትን ሁኔታና ታወይ እንደዚህ ጥሩ አይደለም። የምሬ ነው ጥሩ አይደለም። ኦዲየንስ ራሱ ሰው እንዳያደርግህ። ሩታ በነገራችን ላይ በጣም ብዙ ደጋፊ አላት። አሁን ላይ በጣም ብዙ ካብርሽ ያልተናነሰ ደጋፊ ነው ያላት እና እነሱ ራሱ ያዝኑብሃል። ሩታን ስታስከፋ፣ ሩታን እንደዚህ ስታበሳጭ እነሱ ራሱ ይቀየሙሃል። ስለዚህ ወደ ራስህ ተመለስ ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች ስለነበረን ቆይታ አመሰግናለሁ። ሰላማችሁ በዚህ ተሰረፈ ይበላችሁ። መልካም ቆይታ